ዮሐንስ ወንጌል ምዕራፍ 9 ላይ ቁጥር 1 ጀምሮ የእግዚአብሔርን ቃል አብረን እንካፈላለን። ሲያልፍም ከመወለዱ ጀምሮ እውር የሆነን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራበት የማይችል ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህም ብሎ ወደ መሬትን ትፍ አለ። በምራቁም ጭቃ አድርጎ በጭቃም የዕውሮቹን ዓይን ቀባና ሂድና በሰሊሆም መታጠቢያ ታጠብ አለው። ትርጓሜውም የተላከ ማለት ነው። ሲሄድም ስለዚህም ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲል ምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎቹም እሱ ነው አሉ። ሌሎቹም አይደሉም እሱን ይመስላል እንጂ አሉ። እሱም እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈቱ አለው። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጥመቂያ ሄደ ታጠብ አለኝ። ሂጄም ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። እርሱም አላውቅም አለ። ጌታ ይባረክ። ይሄ ዮሐንስ ወንጌል ምዕራፍ 9 እጅግ የታምራት ክፍል ነው። በጣም ደስ የሚል ቦታ ነው። እሱ ብቻ አይደለም፣ ጌታ ኢየሱስ ክርስቶስ ለሚጠየቃቸው ጥያቄዎች መልስ የሰጠበት ምዕራፍ ነው ይሄ ምዕራፍ። ከሱ ግን ደግሞ ከፍ በሚል ሁኔታ ኢየሱስ ክርስቶስ ተራ ፈዋሽ እንዳልሆነ የምናይበት ቦታ ነው። ብዙ ፈዋሾች አሉ፣ ብዙ ነቢያቶች አሉ። ትዝ ካላችሁ መልአክም እየመጣ ውሃውን ያናውጠው ነበር አይደል? ከዛ በኋላ መጀመሪያ የገባ ሰው ደግሞ ምን ይል ነበር? ከማናቸውም በሽታ ምን ያደርግ ነበር? ይፈወስ ነበር። እና ጌታ ኢየሱስ ክርስቶስ ተራ ፈዋሽ እንዳልሆነ የምናይበት ቦታ ነው ዮሐንስ ወንጌል ምዕራፍ 9። እና ይሄ ቦታ የእግዚአብሔር ክብር እንዲገለጥ ከመወለዱ ጀምሮ ጉድለት የነበረበትን ሰው እግዚአብሔር ኢየሱስ ሙላት የሆነበት ቦታ ነው። እና ዛሬ የመልእክቴ ርዕስ እግዚአብሔር ጎዶሏችንን ይሞላል በሚል አጭር ቃል አብረን እንካፈላል። ቀኝ እጃችሁን አንሱና አሁን የጎደለኝን ያውቃል በሉ። በቤቴ የጎደለውን ያውቃል፣ ለኔ የሚያስፈልገኝን ያውቃል፣ ሙላት ያደርግልኛል። አሜን ነው ወይ? በዚህ ቃል ነው ጠዋት የተነሳሁት። ይህንን ቃል ነው ማስበው። ምንድነው መልእክት ካላችሁ እግዚአብሔር የጎደላችሁን ይሞላዋል። ቀኝ እጆቻችሁን አንሱና ጌታ ብሉ። የጎደለኝን ያውቃል፣ የጎደለኝን ይሞላልኛል። ሃሌሉያ! እስቲ ጮና አሜን በሉ በደም። ጌታ ኢየሱስ ክርስቶስ በአገልግሎቱ አንዳንድ ጊዜ ሰዎች ከበሽታቸው ሲፈውስ እንዲህ ይላቸዋል፣ ና ሂድ ኃጢአት ተሰረየች፣ ደግመ ኃጢአት አትስራ ብሎ ይፈውስ ነበር። ይህንን ስላዩ ደቀ መዛሙርት አንድ ጥያቄ ፈጠረባቸው። በሽታ ሁሉ ከኃጢአት እንደመጣ አስተሳሰባቸው ቢውልድ ሆነ እና የሆነ አንካሳ ሳይ እሱ ኮላ እንትን ብሎ ነው ይላል። የሆነ ነገር ሲያይ አይ እንዲህ ድሮም ነው፣ ለምጽ ሲያይ እንትን ተናግሮ ነው የመጣው ብለው ሰውን ሁሉ ይመድባሉ። እና የሚገርማችሁ ነገር ከመወለዱ ጀምሮ አይነ ስውር የሆነ ወይም ደግሞ ጭራሽ ሲጀመር ይሄ ቦሉ የአይኑ ቦል የሌለው ምናልባት አይን የፈሰሰ ነው የሚባለው፣ በቃ የሌለው አሁን ኖሮ ማያ ያለ ግን ምንም የሌለው በቃ ባዶ እንዲህ አይነት ሰው አመጡ ከመወለዱ ጀምሮ። ይሄ ሰው አሉ ከመወለዱ ጀምሮ አይነ ስውር ነው። እሱ ነው ኃጢአት የሰራው ወይስ ወላጆቹ? እሱ ነው ብለው ካሉት ተሳስተሃል። ይሄ ሰውዬ ሳይወለድ ጀምሮ ነው። ወላጆቹ ነው ደግሞ ብለው ካሉ ምን ሊል ነው? ኃጢአት ከወላጅ ወደ ልጅ ይተላለፋል ማለት ነው ብለው ዶክትሪን ሊሰሩበት ነው። የሚገርማችሁ ነገር ግን እንዲህ አይነት ጭቅጭቅ የሚጨቃጨቁ ሰዎች እያዩ ነው የሚያወሩት። ከመወለዳቸው ጀምሮ እያዩ ነው። እሱ አያይም፣ እነሱ ያያል። እና የሚያስፈልገው ዶክትሪን አይደለም ለዚህ ሰውዬ። የሚያስፈልገው የኃጢአቱን ምንጭ ማወቅ አይደለም ለዚህ ሰውዬ። የሚያስፈልገው አይን ነው የሚያስፈልገው።
የሚገርማችሁ ነገር ዛሬ መልእክት አለኝ። ዙሪያችሁ ያሉ ሰዎች ብዙ ሊጨቃጨቁ ይችላሉ፣ ብዙ ሊከራከሩ ይችላሉ። የሚያስፈልጋችሁን ግን የሚያውቅ እግዚአብሔር ብቻ ነው። ቀኝ እጃችሁን አንሱና የሚረዳኝ በሉ እስቲ። የሚያስፈልገኝን የሚያውቅ በሉ። ኢየሱስ ብቻ ነው በሉ እስቲ። አንዳንዴ በጓደኞቻችሁ በእናንተ ተጨቃጭቆ ያውቃል። ቤተሰብ በእናንተ ተጨቃጭቆ ያውቃል። ጎረቤት በእናንተ ተጨቃጭቆ ያውቃል። እንትና ነው እንዲህ ለሆነችው ምክንያት እንትና ነው እንትና። ለምሳሌ እኔ በጣም ሰው ከሚጨቃጨቅበት ነገር አንዱ ለምሳሌ አንድ 10 ምናምን ኪሎ ቀንሻለሁ። እኔ አንድ 14 13 ኪሎ ከዚህ በላይ ወፍራም ነበርኩ። አሁንም ወፍራም እና ሳምንት ጾም ጸሎት ይዤ ሰው ያገኘኛል አይደል? ምን ነው ወፈርክ ይለኝ። እኔ ቀንሳለሁ ብዬ እኮ ነው። ከዛ ጭቅጭቅ አልበላውም። በቀን አንዴ ነው የምበላው። 11 ሰዓት 12 ሰዓት ላይ አይ በልታል። ኧረ አልበላውም። አየ ኢቭን በሰውነትም እኮ የሚጨቃጨቅ ሰው አለ። እህቶችማ ጌታ ይባርካችሁ። የሚጨቃጨቃችሁ ብዛት አትወልጂም ወይ አታገቢም ወይ ካገባሽ አትወልጂም ወይ ስትወልጅ አትደግሚም ወይ ስትደግሚ አትሰልሽም ወይ 5 ሲሆኑ አይበቃሽም ወይ? የባልሽ ቤተሰብ ይጨቃጨቃል፣ ጓደኛ ይጨቃጨቃል አይደል? አንዳንዶቻችሁ እኮ ማዲያት አትርፋችኋል። ተጨቃጫቂ አጠገባችሁ እንዳለ ምልክቱ ጠይሞቹን ጌታ ይባርካችሁ። ኦሬዲ ዋተር ፕሩፍ እንደሚባለው አሜን ነው ወይ? እስቲ ቀኝ እጃችሁን አንሱና የሚረዳኝ በሉ እስቲ። የጎደለኝን የሚያውቅ ነው በሉ እስቲ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ምናልባት ታውቃላችሁ ወላጆች ሆነ ልጆቻችን አያውቁንም። ኪሳችን ውስጥ ብር የሚፈልቅ ይመስላቸው ሰዎች በቃ ሁሌ የሆነ ነገር የሚኖረን ይመስላቸው። አባወራም ሆነ ልክ እንደዚህ እሱን አልፈ ጎረቤት ጋር ስትመጣ ደግሞ ነቆራው፣ አሽሙሩ፣ የጎንዮሽ ንግግሩ ገባር። ይህን ሰውዬ ግን የተከራከሩት ደቀ መዛሙርቶች ናቸው። የጎደለው አይን ነው፣ የሚያስፈልገው አይን ነው። እነሱ ደግሞ እያዩ የሚጨቃጨቁት ምንድን ነው? ስለ ፈውሱ አይደለም፣ ስለሚበቅልለት አይን አይደለም። ለዚህ ተጠያቂ ማን ነው የሚል ነው። ዛሬ ክስ ውስጥ ላላችሁ ሰዎች አንቺ እንደዚህ ሆንሽው እንዲህ ስለሆንሽ ነው፣ እንዲህ የተፈጠረው እንትን ስለሆንክ ነው፣ እንዲህ የተፈጠረው ስላገባሽ ነው፣ እንዲህ የተፈጠረው እንደዚህ ስለሆነ ነው። ስለዚህ ምን እንዲፈጠር ነው? ክሱ አድጎ ምንድነው የሚሆነው? ጸጸት። ወላጆቼ ኃጢአት ባይሰሩ ኖሮ፣ እንዲህ ባይፈጠር ኖሮ፣ እንዲህ ባይሆን ኖሮ ብሎ ሰውየው ወደ ጸጸት እንዲሄድ ነው ጥያቄ ተጠየቀው። የኢየሱስ መልስ ግን ይሄ አይደለም። የኢየሱስ መልስ አንድ ነው። ቀን ሳለ አለ የላከኝን ሥራ ፈጽም ዘንድ ይገባኛል። እሱም ወይም ወላጆቹ ኃጢአትን አልሰሩ፣ የእግዚአብሔር ክብር በእርሱ ምን ይል ዘንድ ነው? ይገለጥ ዘንድ ነው። ቀኝ እጃችሁን አንሱና በጎደለኝ ነገር በሉ እስቲ የእግዚአብሔር ክብር ይገለጣል በሉ። በሚያስፈልገኝ ነገር በሉ እስቲ የእግዚአብሔር ክብር ይገለጣል በሉ እስቲ። ማቶሪያ ካፖራ ሳቲያ የሆነ ጎዶሎ ላይ ሰው መፍትሄ ሰው ጭቅጭቅ አምጥቶ ሊሆን ይችላል። እግዚአብሔር ግን ክብሩን ይገልጥበታል። እግዚአብሔር ግን ከፍታውን ይገልጥበታል። ስለዚህ ኢየሱስ እንደዚህ አለ፣ እናንተ ኃጢአት የሰራ ማን ነው ብላችሁ ነው የተጨቃጨቃችሁት? እኔ ግን እንደዚህ ያደርጋለሁ አለ። ምን ምራቁን ቱህ አለበት ይላል። በአዲሱ መደበኛ ትርጉም ጎንበስ ብሎ በምራቁም ጭቃውን አበጀው ይላል። አበጀው፣ ሰራው። የጎደለው አይን ቦላው ክብ አድርጎ በምራቅና በአፈር አድርጎ ሰራው እና ይሄኛው ትርጉም ቀባው ነው የሚለው፣ ያኛው ግን አበጀው። ቱቱ እያረገ ሕፃናት ታውቃላችሁ ብይ እንደሚሰሩት የጎደለው የአይን ብይ ስለሆነ ኢየሱስ ክርስቶስ ዝቅ ብሎ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንዳለው እግዚአብሔርም የሰው ልጅ ከምድር አፈር ምን አረገ ነው የሚለው? አበጀው እንደሚል የዚህን ሰው አይን ኢየሱስ አምላክ ስለሆነ ተራ ፈዋሽ ስላልሆነ ታውቃላችሁ። እኔ አይን ሲፈወስ አይቻልም።
ግን እኔ ፈጣሪ አይደለሁም ያ አይን። አንዳንድ ሰዎች እግዚአብሔር ቀብቶኛል ብለው ሲያስቡ እንደዚህ ይላሉ፣ በር ከፍቼልሃለሁ ይላሉ። ይሄ የተሳሳተ ንግግር ነው። ትዳር ሰጥቼሻለሁ ይላሉ፣ ሰጪ እግዚአብሔር ነው። እኛ የሱ አፍ ነን። ያደርግልሻል ብለን እንድንናገር እንጂ አድርጉ ተብለን የተላከን አይደለም። ይሄ ትዕቢት ውስጧ ሌላ ነገር አላት፣ ሌላ ነገር አላት። ኢየሱስ ግን በሙሉ አቅሙ ቱ ብሎ ምራቅና አፈር አገናኝቶ አይን ሰራ። ዛሬ ለሆነ ሰው የጎደላችሁን ከሆነ ተራ ቦታ ይሞላዋል። ውዱን ነገር ከርካሹ ቦታ ያበቅልልሻል። የትልቁን ነገር ከማትጠብቁት ቦታ ላይ ይሰራላችሁ። ለሆነ ሰው መልእክት አለኝ። እግዚአብሔር ጎደላችሁን ይሞላዋል። ቀኝ እጆቻችሁን አንሱና ጌታ በሉስ፣ ጎዶሎዬን ይሞላልኛል በሉ። ታምናላችሁ? ይህን ቃል በራሳችሁ ላይ ተናገሩ። ጌታ በሉስ፣ ጎዶሎዬን ይሞላልኛል በሉ። ድገሙስ፣ አምላኬ በሉስ፣ ጎዶሎዬን ይሞላልኛል በሉ። የጎደለው ምንድነው? አይን ነው። የሚያስፈልገው ምንድነው? አይን ነው። እነሱ ደግሞ የሚሰጡት ምንድነው? አንተ ነህ ኃጢአት የሰራኸው ወይስ ወላጆች የሚል ጭቅጭቅ። ዛሬ ከተጨቃጨቂያችሁ ያሳርፋችኋል። ከሚጨቃጨቃችሁ የሚያሳርፋችሁ እነሱ በማሰመሩለት መንገድ እየሄደ አይደለም። የሚያሳርፋችሁ አንድ ነገር አድርጎ ነው፣ ከተራ ነገር። ለሆነ ሰው ተራውን ነገር እግዚአብሔር ትልቅ ያደርግለታል። ቀኝ እጆቻችሁን አንሱና አምላኬ በሉ እስቲ፣ የጎደለኝን ይሞላልኛል በለው። ለሆነ ሰው ሙላት ሲሆን ያለው ለሆነ ሰው የቤታችሁ ሙላት ያደርጋል። ቤታችሁ ምን እንደጎደለ እግዚአብሔር ያውቃል። ዛሬ ካልጎደለ ከማይሞሉልን ተጨቃጫቂዎች የሚሞላልን የኢየሱስ አፈር ይበልጣል። አሜን። አንዳንድ ጭቅጭቆች አይሞሉልንም፣ ግን ሐሳብ ነው የሚሰጡን። ሐሳብ አንድ ሰው እዛኛው አዳራሽ ውስጥ እያለ መጣና ከፕሮግራም በኋላ ናስቲ ማማከረ ነገር አለ አለ። ይዞኝ ወደ እንትኑ ወጣ። ና ያኔ ገደል ምንም ነገር የለው ያረጋ። እዚህ ጋር 7 ፎቅ፣ እዚህ ጋር 15 ፎቅ፣ እዛ ጋር የልጆች መጫወቻ ይለኛል። አልኩት ሰራለው የሚል መስሎኝ ደስ ብሎኝ፣ ብትሰራ እኮ ጥሩ ነው ብዬ ሐሳብ ልስጥ ነው። ሐሳብ መች ጎደለኝ? ስጨነቅ አይደል እንዴ ማድረው ነው። እንዲህ እየተቀለልኩ ጸጉሬን ስቦጭቅ እኮ ነው ማድረው። እኔ የምፈልገው ሐሳብ የሚሰጠኝ አይደለም፣ የጎደለውን የሚሞላ። ዛሬ ሐሳብ ከሚሰጣችሁ ልባችሁን ከሚከፍል ተጨቃጫቂ የአያት የቅድማት ጣጣ ከሚያመጣባችሁ ሰው አሁን ያለ መፍትሄ፣ አሁን ያለ መፍትሄ። እስቲ ጩን አሁን ያለ መፍትሄ በሉ። ኢየሱስ መጣ፣ አፈሩ ላይ አርጎ አፈሩን አቦካው፣ ብይ አርጎ አይን አርጎ ገጠመለት። አሁን መፍትሄ ትገባለህ። ለሆነ ሰው እግዚአብሔር ጎዶሎን ሲሞላ አሁን ወደ መፍትሄ። እስቲ ጩና አሜን በሉ በደም። ቀጥሎ ምን አለው? ሂድ አለው። ሞላለት። አይን እንዲሆን ጭቃ አደረገ። ግን ስድብ ይመስላል፣ ግን የሆነ ነገር ሊመስል ይችላል፣ ግን አይደለም። ጎዶሎን እየሞላ እግዚአብሔር ጎዶሎ ሲሞላ ከውርደት ወደ ውርደት የምትሄዱ ይመስላችኋል፣ ግን አይደለም። ፍጻሜው ክብር ነው። አሜን ነው ወይ? እና ከጭቅጭቅ አውጣውና ወደ ምሪት አስገባው። ሴሊሁም ማለት የተላከ ነው ይላል። ላከው፣ በቃ ወደዛ ቦታ ሂድ አለው። ቀጥሎስ ታጠባለው። ከዛስ ስትመጣ እንገናኛለን። ቀና ብሎ ሲያይ የለም፣ ታጠበ። ሲሄድ ምን ሆኖ ሄደ? አይነ ስውር ሆኖ ሄደ። ሲሄድ አይን የሌለው ሆኖ ሄደ። ሲመለስ ሙሉ ሰው ሆኖ መጣ። የጎደላችሁን ሲሞላላችሁ እግዚአብሔር ለመፍትሄ ያደርጋል። ቅድም ለዚህ አይነ ስውር ተጠያቂ ማን ነው የሚል ነበር ጥያቄው። ኢየሱስ የጎደለውን ሲሞላለት አንድ ጥያቄ መጣ። እሱ ነው አይደለም?
እሱ ነው አይደለም። አየ ሁሌ ተጨቃጫቂ፣ ሁሌ ሐሳብ የሚሰጥ ሰው፣ ሁሌ ኮሜንት የሚሰጥ ሰው በዘመን ካለ የመጀመሪያው ነገር ሳይሰራ እንዲህ ቢሆን እንደዚህ ቢደረግ ምናምን የሚለው ቀጥሎስ ደግሞ ተደንቆ ተገርሞ የሰርግሽ ቀን የሆነ የድል ቀን የስኬት ቀን እንዲህ ብታረጋት እንደዚህ ብትሰራ እንዲህ ብታረግ እንዲህ ብትፈጠር እና መጡና እንደዚህ ያሉ እሱ ነው አይደለም። እሱ ነው አይደለም። ቅድም እሱ ነው አይደለም ያሉት ኃጢአት የሰራው እሱ ነው ወላጆቹ ነበር። አሁን ደግሞ ተቀየረና እንደዚህ የሚመጣው አይናማው የሆነ ሰው ያማረበት ሰው ይሄ ሁለት አይኖቹ የሚያምር ሰው እሱ ነው አይደለም። የሆነ ሰው አለ ዛሬ ጉርለቱ ከመሞላቱ የተነሳ እግዚአብሔር አጀንዳቸውን ያስቀይራል። እሷ ናት አይደለችም። መኪናሽን ይዘሽ ስትመጪ እኔ እንደዚህ ብያቃል የኔ ልጆች ቸርች ጸልይላቸው መኪና ሲመጡ እንዴ እሱ ነው አይደለም። ገዛው እንዴ እግዚአብሔር ሰጠው እንዴ ባረከው እንዴ። እኔ ለመጀመሪያ ቀን ተውት የሌላው እኔ ለመጀመሪያ ቀን መኪና የራሴ መኪና የነዳው ቀን ለጌታ እንደዚህ ያልኩት እየሄድኩኝ ገና ትንሽ እኮ አልሄድኩም ገና ሞተር ጠፋ አልጠፋ እየሄድኩ ጌታ ሆይ ነዳውት አራት እግሩን ነዳውት እኮ ተንከባለለ እየሄድኩ እኮ ነው ጌታ ሆይ ሰጣኝ እኮ መኪና። አሜን። ለሆነ ሰው እግዚአብሔር አምላክ ከውርደት ወደ ሙላት ክርክር ያስገባናል። ቀኝ እጃችሁን አንሱና እግዚአብሔር ብሎ እስቲ የጎደለ ነገሬን ይሞላል ብሎ እንደ ነብይ ይሄ መልእክት በእናንተ ላይ አውጃለሁ። እግዚአብሔር የጎደላችሁን ነገር ይሞላዋል። የጎደለውን ነገር ያውቃል። ቀጥሎ የጎደለውን ነገር ምን ያደርጋል? ይሞላል። አንዳንድ ጊዜ አንዳንድ ወዳጆቻችን የጎደለንን አያውቁ ግን ይከራከራሉ፣ ሐሳብ ይሰጣሉ። እንዲህ ብታረግ እንዲህ ብትፈጥር ይላሉ። ደቀ መዛሙርቱም እንደዚህ ነው። አሁን እሱ ኃጢአት የሰራ ማን ነው ብሎ ይከራከሩበታል። ምን አገባው? የሚያውቀው አንድ ነገር ነው። ጠየቁ፣ ማን ነው እንዲያረጋል? አይነ ስውር ነበርኩ አለ። ወደ ሴሎም ሂዳለኝ ሄድኩኝ። ቀጥሎስ ታጠብኩኝ፣ ይሄው አይኔ በራ። ይሄንን ያረገ ማን ነው? የናዝሬቱ ኢየሱስ። አሁን የት እንዳለ ታውቃለህ? አላቅም። አጠገቡም ቢሆን እኮ ያቅም። ለምን አያየውማ። ዛሬ የሆነ ነገር ይሆናል። እግዚአብሔር በኢየሱስ ስም ወደማይታወቅ ድል ውስጥ ያስገባቸዋል። ስለዚህ የጎደለውን ሞላለት። ከመወለድ ጀምሮ ነው የጎደለው። ሰው የደረሰበትም ማይጀመረ ጥቁር አየ፣ ነጭ አየ። አሁን እኔን እንደምታዩኝ ይሄ ሰውዬ ሰው ማይጀመር ድሉን ማይጀመር። ሁለተኛ እግዚአብሔር የጎደላችሁን ይሞላላችኋል ብዬ ስል ጊዜያዊ ሙላትን እግዚአብሔር ያደርጋል። ጊዜያዊ ሙላትን እግዚአብሔር ያደርጋል። ወንጌል ሁለት መልክ አለው። የመጀመሪያው የዘላለም መልክ አለው። ሁለተኛው ነገር ደግሞ ወቅታዊ መልኮች አሉ። ጌታ ኢየሱስ ክርስቶስ በነበረበት ዘመን ላይ እንደምታውቁት የሞተ ሲያስነሳ፣ ዕውር ሲፈውስ፣ አጋንንት ሲያወጣ የዘላለምን ሕይወት ብቻ ሲናገር አልነበረ። ለምሳሌ ሰርግ ቤት ሂዶ ወይን ጠጅ አልቋቸው ነበር። ያለቀው ወይን ጠጅ ሙላት ሆኖላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ ወቅታዊ ዘላለማዊ የሚሆኑ ስራዎችን በምድር ላይ ሰርቷል። እኛም የምናመልከው ኢየሱስ ለአሁን ላለንበት ነገር ሙላት ይሆናል። አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር አሁን ተበልቶ በኋላ የሚጠፋን ነገር አያስጨንቀውም ስላንተ ይላሉ። እኔ ግን እንደዚህ አምናለሁ። እግዚአብሔር ስለ ሁለንተናችን ይጨነቃል። ለቋሚ ነገራችን፣ አሁን ላለንበት ነገር፣ አሁን ከዚህ ስትወጡ ለሚርባችሁ ማድ እግዚአብሔር ያዘጋጃል። የሚያምን ሰው አለ? ቀኝ እጆቻችሁን አንሱና አሁን ላለውበት ነገር በሉ፣ ጉርለቴን ይሞላል በሉ። አሜን። እስቲ በደንብ አሜን በሉ። በደንብ የሆነ ሰው ቤት ውስጥ እግዚአብሔር ምስክሬ ነው፣ ይሄ ቃል ሲመጣ የሆነ ሙላት እንደሚሆን እርግጠኛ ነኝ። ቀኝ እጆቻችሁን አንሱና አሁን ሙላት ይሆናል በሉ። በቤቴ ላይ በሉ፣ በኑሮዬ ላይ፣ በሚያስፈልገኝ ጉዳይ ላይ አሁን ሙላት ይሆናል። ሃሌሉያ። እስቲ ጮሁና አሜን በሉ በደንብ። ለሆነ ሰው ሙላት እግዚአብሔር ያደርጋል። ሞልቶ እግዚአብሔር ያሻግራቸዋል። ቀዳዳው ሞልቶ እግዚአብሔር ያሻግራቸዋል። እና የሚገርማችሁ ነገር የኢየሱስ እናት ማርያም ዮሐንስ ወንጌል ምዕራፍ 2 ላይ መጣችና የወይን ጠጅ እኮ የላቸውም አልቋቸዋል። ሰው ዝም ብሎ ነው የሚበላው የሚጠጣው እንጂ የወይን ጠጅ እኮ አልቋቸዋል፣ የለም እኮ አለች። ኢየሱስ መጣና አንቺ ሴት ካንቺ ጋር ምን አለኝ? ይሄ ማለቱ አንዳንድ ሰዎች ሌላ ነገር እያሉ ሰው ማርያም የኢየሱስ ክርስቶስ
እናት ናት ብለን ስንል እናት ልጅ ላይ ሙሉ ስልጣን እንዳላት፣ ሙሉ አቅም እንዳላት፣ ሙሉ ነገር እንዳላት ማርያም ኢየሱስ ላይ ሙሉ ስልጣን የላትም። እሱ ግን እሷ ላይ ሙሉ ስልጣን እና እያላት ያለው አታዥኝም፣ እኔ አምላክ ነኝ፣ አንቺ ሴት ካንቺ ጋር ምን ነገር አለኝ? አሜን። እኛ የወለድናቸውን እናዛለን። ኢየሱስ ግን የወለደችውን ማዘዝ አትችልም። አንዳንድ ሰዎች ኢየሱስን አሁንም ሕፃን አድርገው የሚያስቡ አምላክ እኛን ነፃ ለማውጣት አምላክ ልጅ ሆነ እንጂ ልጅ ሆኖ ይቀጥላል ማለት አይደለም። ለምን? መለኮት የሰው አካል ለብሶ እንደኛ ሆኖ መሞት ስላለበት እንጂ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ አንሶ የማርያም ልጅ ሆኖ የዘላለም ልጇ እንዲሆን አይደለም። በቃ ኦልሬዲ ፓስ። ፍጹም ሰው ነው፣ ቀጥሎስ ፍጹም አምላክ ነው፣ አልፏል። ስለዚህ ማርያማውያን ታገሱ፣ እንትኑን አታምገብግቡት። ይሄ አላረ ኢየሱስ የማርያም ልጅ የማርያም ከዛ በቃ በሷ አይደለም። እርሱ ፈጣሪዋ ነው፣ አምላኳ ነው፣ እድል የተሰጣ። አሜን። በቃ ሌላ አጀንዳ የላቸውም። እና ለዚህ ነው አንቺ ሴት አላት ስራዬ ውስጥ አትግቢ፣ ከአንቺ ጋር ምን ነገር አለኝ አላት። ምን ነገር አለኝ? ይሄ እኔ በመንፈሴ ሳዝ የምታዘዝ ጉዳይ ነው እንጂ አንቺ የምታዝኝ ነገር አይደለም። ታምራት እኔና አንቺ ተማካክረን የምናረገው ነገር ሳይሆን የኔ ሉዓላዊ ስራ ነው ማለት። ዛሬም እናምናለን ብቻውንም ይረዳል። ለማርያም ነግረን ማርያም ለሱ ነግራ አይደለም፣ ብቻውን። እስቲ ጩና ብቻውን በሉስ። የጎደለውን ነገረችው። ኢየሱስ መጣና ጋኖቹን ውሃ ሙሏቸው አለ። ሃሌሉያ። ዛሬም እንደዚህ ይሆናል። የሆነ ሙላት በቤታችሁ ይሆናል። የገንዘብ ሙላት እግዚአብሔር ያረጋል። የኢኮኖሚ ሙላት እግዚአብሔር ያረጋል። የሰው ሙላት እግዚአብሔር ያደርጋል። ቀኝ እጃችሁን አንሱና አምላኬ በሉ እስቲ። የጎደለኝን ይሞላልኛል በሉ። አምላኬ በሉ እስቲ። በቤቴ የጎደለውን ይሞላልኛል በሉ። አሜን። ሙላት የሆነ ሰው ቤት ሲሆን አያል። የኢኮኖሚ ሙላት የሆነ ሰው ቤት ሲሆን አያል። ዋና የምትሉትን ነገር እግዚአብሔር ሞልቶ ያሻግራቸው። አንድ ጊዜ ይቅርታ እንግዲህ ስለ እንትን ስናገር ይገባቸው። እግዚአብሔር ሙላት ያደርጋል። አይኑን ሞላ አይደል? ኢየሱስ ውሃውን ወደ ወይን ጠጅ ቀይሮ ጋኑ ተሞልቶ ያ ቤት በደስታ ተሞላ አይደል? እኔ ጋር ደግሞ ወሳኝ የሆነ ነገር ሙላት ያስፈልግ ነበር። አንዴ መኪና ልገዛ 30 ሺህ ብር ጎደለኝ እና የማገለግለው ያን ሙሉ ወንጌል ቤተክርስቲያን ከነጠል ጋር ጌታ ይባረክ። እነሱ ቤት ይደብዙ እንጸው እንጸልይ ነበር። ፓስተር ጥልያውን ወዳጄ ነው፣ እሱ ወንድም ማለት ነውና ሙሉ ወንጌል አገልግዬ ሁሌ ሰላምታ ነው። ሰው ሰላም ይላቸው፣ አቅፎ ነው ሰላም ይላቸው። ከትንሽ እስከ ትልቅ ድረስ ሰላምታ አለ። ጌታ ይባረክ። የፍቅር ጉባኤ ነው። ጌታ ይባረክ። እና አንድ ሰው በሕይወት ዘመኔ ማለት አንድ ሰው መጨረሻ ላይ ፈልጌ ነበራል። እሺ አልኩት። እያገለገልካል እቁብ በኋላ የምከፍለውን 30 ሺህ ብር ቼክ ጽፏል፣ ስጠው አለኝ። ለሱ ትእዛዝ ነው፣ ለኔ ግን ሙላት ነው። መኪና ልገዛ 30 ሺህ ብርን ቅጩን ይፈልግ ነበርና እንባምባም አለኝ፣ ደስታም አለኝ፣ አዘናዘንም አለኝ። ከዛ ደግሞ አንድ ሰው ነግሮኛል፣ ሰው ቼክ ሲሰጥህ አንዳንዴ ባዶ ይሆናል እና የሰጠኝ ቅዳሜ ቀን ሰኞ አልደርስ አለኝ። ቅዱሳን ሰኞ እንዴት ይድረስ? አንዳንዴ ቀን እንደዚህ ጎትታችሁ ታውቃላችሁ? እሑድ ስነሳ በኢየሱስ ስም ሰኞ ነው እያልኩ ማለት ነው። ባንክ እና የሚባል ነውና ባንኩ ጠዋት ሰው 2 ሰዓት ይሄዳል። ለምን? መኪና ልገዛ ነው። ጠዋት ለ2-5 ጉዳይ እዛ አካባቢ ሳር ቤት ገይቼ ጥበቃው ጉዳይ እንዳለ አልከፈቱም እንዴ ችግር አለ አለኛ። ስንት ሰዓት ነው የሚከፍቱ? 2:30 በኋላ አለ። እዛ ሻይ ጠጥቼ ቀስ ብዬ ሄድኩ። 2:30 ለካ ሰውየው ጋር ይደወላል።
ብር አለው ልስጠው ለአቶ ሮቤል ልስጥ ተብሎ ተደወለ። አዎ አለና ከዛ ሰውየው ስልኬን ሰጥቼው ስለነበር ደወለ። ምን ነው በጠዋት አለኝ። ጎዶሎ ነው የተሞላው። ዛሬ እንደዚህ ይሁንላችሁ። የጎደላችሁን እግዚአብሔር ይሙላላችሁ። ይሄ ምስክርነት ለሆነ ሰው ቤት ውስጥ ታምራት ያድርግ። ዝም ብሎ ሙላት አይደለም፣ ዝም ብላችሁ የምታስቀምጡት ጉዳይ አይደለም። እግዚአብሔር ለሆነ ሰው ሙላት ያደርጋል። የቤታችሁን ቀዳዳ ይሙላላችሁ። የሚያስፈልጋችሁን ነገር ሙላት ያድርግላችሁ። ሙላት ይሁንላችሁ። የቤት ሙላት ይሁንላችሁ። እኔም ብዙ ምስክርነት ሰምቻለሁ። ኮንዶሚኒየም ደርሷቸው ዛሬ ከ5 ቀን በኋላ የሆነ ነገር ይሆናል ሲባል ሙላት ይሆንላቸው። ሰው ደውሎ ከውጪ እንዲህ ሆኗል ሂጂና ብሩ ሰጅ የተባሉ ሙላት ይሆንላችሁ። ከዚህ በፊት እስቲ እግዚአብሔር ሞልቶላችሁ የሚያክሰው የሆነ ቀዳዳችሁ የናንተ ያልሆነ ግን በታምራት ተበድራችሁም ሊሆን ይችላል የሆነ ነገር ሞልቶላችሁ የሚያክሰው ዛሬ ይሄ ታምራት ይቀጥል። በኢየሱስ ስም ሙላት ይሁንላችሁ። በኢየሱስ ስም በቤታችሁ ሙላት ይሁንላችሁ። ይሄ ቃል የኢየሱስ ቃል፣ ይሄ ቃል የሚሰራ ቃል፣ ይሄ ቃል አሁን የሚሰራ ቃል ነው። ምንድነው የጎደለ? እግዚአብሔር ሙላት ያደርጋል። ለነዚህ ሙሽሮች ጎሏቸው የነበረው ወይን ጠጅ ነው፣ ጌታ ሞላላቸው። ዛሬ ምንድነው የጎደለ? በቤትክ ምንድነው የጎደለ? ይሞላል እግዚአብሔር። ገንዘብ ብቻ አይደለም፣ ደስታን ይሞላል፣ ሰላምን ይሞላል፣ ረፍትን ይሞላል፣ ድልን ይሞላል፣ ስኬትን ይሞላል። ለዚህ ነው ሐዋርያው ጳውሎስ ሲናገረችን ቃል ብቻ ልበል ፊልጵስዩስ ምዕራፍ 4 ላይ አምላኬ አለ እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ አለ። ምንም ይልባችሁን የሚያስፈልጋችሁን ሁሉ እስቲ ቀኝ እጃችሁን አንሱና የሚያስፈልገኝን ሁሉ በሉ። እስቲ ድገሙስ፣ የሚያስፈልገኝን ሁሉ በሉ። ድገሙስ። አሁንም በመንፈሱና ተናገሩ፣ ጮክ ብለሽ ተናገሩ። የሚያስፈልገኝን ሁሉ በሉ። እስቲ በክብር በሉ። እስቲ በክርስቶስ ኢየሱስ ይሞላብኛል በሉ። ይሙላባችሁ በኢየሱስ። ቤታችሁ ይሙላ በኢየሱስ። ኪሳችሁ ይሙላ በኢየሱስ። አካውንታችሁ ይሙላ በኢየሱስ። ቤታችሁ ይሙላ በኢየሱስ። ምን ይሰራል ብራዘር? ፍሪጅ ኖሮ ባዶ ቢሆን ምን ይሰራል? አይደል? የተሞላ ፍሪጅ ደስ ይላል። ምን ይሰራል? ማትጠበቀምበት ነገር ቢሞላብ ምን ይሰራል? ምን ይሰራል? ቤት በቋሻሻ ቢሞላ ምን ይሰራል? ማትፈልገውን ነገር ግን የምትፈልገውን ነገር በሚያስፈልግ ጊዜ ቢመጣ እንዴት ደስ ይላል። እኔ ዛሬ ያለው በኢየሱስ ስም ያልሻገተ ያላለፈበት ኤክስፓየርድ ያላረገ ኦን ታይም የሆነ ታምራት በቤታችሁ ላይ ይግባ። ታምራት በቤታችሁ ላይ ይግባ። ታምራት በቤታችሁ ላይ ይግባ። እስጩና የሚያስፈልገኝን በሉ ሁሉ በሉ። እስቲ ይሞላብኛል በሉ። ታምራት ማለት ኦን ታይም ማለት ነው። ኦን ታይም ማለት ነው። ኦን ታይም ማለት ነው። በጊዜው ማለት ነው። በወቅቱ ማለት ነው። እስቲ ጮና አሜን በሉ በደም። በወቅቱ ማለት ነው። በወቅቱ ኢየሱስ ጌታ ነው። እስቲ ጮና አሜን በሉ በደም። ጫማ ገዛውልህ ብለህ 29 ቁጥር ብታመጣልኝ አይበቃኝም እኮ ያኔ ነበር መምጣት የነበረበት። ወይ ደግሞ ቁጥሩ ማደግ አለበት አይደል? የሆነ አንዳንድ ጊዜ ቤት የምታስቀምጡት የሆነ ስጦታ የለም ማትጠቀሙበት ራሱ ታምራት እኮ ማለት እኮ ኦን ታይም ሲመጣ ለሆነ ሰው እግዚአብሔር የሆነ የበሰበሰ የቆየ ሳይሆን ዝም ብለህ አምጥተህ የምታስቀምጠው ጉዳይ ሳይሆን አሁን የምትጠቀምበት በኢየሱስ ስም እጃችሁ ላይ ይግባ። አንድ ቀን አንድ ወንድም የሚያስፈልገኝ ነገር ይዞ መጣ። ታምራት ማለት እንደዚህ ነው። የምታስቀምጡት ሳይሆን የምትጠቀሙበት የሚመነዘር። እስቲ ጩሁና አሜን ብሉ በደም። ሰው ኢንጀክት አርጓታል ማሚን። ይህ ልጅ ባኖርሽስ እንዴው ትችሉት ይሆን ኑሮን ብለው ከዛ ዘይት አልቋል ብላ ልትነግረኝ ዘይቱን ቀይዛ እየመጣች ከኪችኑ ወደ ቤት ልትመጣ እየመጣች መሃል ላይ በር ተንኳኳ። ዘይት ዕቃውን እንደያዘች ባዶ ዕቃውን ይዛ ልትነግረኝ በር ተንኳኳ። ከዛስ ቋቋቋቋ የኔ ታላቅ ወንድም ተነግሮት ጌታ ነግሮት እስከዛ በኋላ ማርጎ ማይቀማይ በዚህ በኩል ሽንኩርት፣ በዚህ በኩል ዘይት፣ በዚህ በኩል
ምናምን ይሄ ሞሉያ የለ አጃክስ የለ ምናምን የለ አስፔዛ ማለት እሱ ከዛ ሚስቱም ማለት ተሸክሟል 4 ፌስታል አትከፍቱም እንዴ እናንተ እያለ መጣ ከፈተች ከዛ በኋላ ማን የመጣው ብዬሰ ከዛ በኋላ ያው የአዲስ ትዳር ነገር ታውቃላችሁ ፍርፍር ተሰራላችሁ በልተው ሄዱ ከዛ እሷ ታለቅስ ምን ሆነሽ ዘይት አልቋል ብዬ ላንተ ልነግርህ ስል ጌታ ለሱ አትንገሪው ብሎኝ ነው መሰለኝ ይዘው የመጡትን አለች አይ የሚያስፈልግ ነገር ማለት እንደዚህ ነው እንዲሁን ዛሬ ከሚደወልልሽ ስልክ በፊት መለኮት ጣልቃ ገባ የሆነ ሰው ቤት ውስጥ እጅ ሲገባ ያለ የሆነ ሰው ስልክ ውስጥ እግዚአብሔር እጅ ሲገባ ያለ የሆነ ሰው አካውንት ውስጥ እግዚአብሔር ጣልቃ ሲገባ ያለ ቀኝ እጆቻችሁን አንሱና እግዚአብሔር አሁን በሉ እስቲ በቤቴ ላይ ጣልቃ ገባ በኢየሱስ ጣልቃ በቤታችሁ ላይ ጣልቃ በስራችሁ ላይ ጣልቃ በሰዎች መካከል እናንተና ከራያችሁ መካከል ጣልቃ ገባ እናንተና ነገራችሁ መካከል ጣልቃ ገባ እናንተና የሚያስፈልጋችሁ ጉዳይ ላይ ጣልቃ ገባ የሚያስፈልጋችሁ ሲጮና የሚያስፈልገኝም ብሎ የምታስቀምጡትን ሳይሆን የሚያስፈልጋችሁ ሲጮሁና አሜን ብሎ በደም አሁን ምን ይሰራል ዝም ብሎ የሚቀመጥ አንተ ለራሴ ቤት ኪራይ ትከፍላለህ አንዳንድ ሰው እኮ ለእቃ ራሱ እኮ ነው የቤት ኪራይ የሚከፍለው ለአሮጌ እቃ የቤት ኪራይ የሚከፍል ሰው አለ በቃ ዝም ብሎ ቁጭ ይላል ያፈጣል አንተ ላይ አዚማም የተመታዩ አሜን በላይ በደም ቁም ሳጥን ከመስበር ውጭ እኮ አንዳንድ እኮ ልብስ ስራ የለውም እኮ ስራ የለውም ዝም ከዛ በኋላ የሆነ ሰዓት ከአመት በኋላ ቁም ሳጥንሽ ቋቃቃቃ ማለት ይጀምራል ልብስ እኮ በስቶ ነው አንድ ቀን አታረጊው ከማያስፈልግ ቡቱቶ ይነቀል በኢየሱስ እናንተ ጋር ትርፍ የሆነ ሰው ጋር እኮ ጠቃሚ ነው አይደል እንዴ እናንተ ጋር እኮ በጣም ኦቨር የሆነ ነገር የሆነ ሰው ጋር እኮ ቢሄድ እኮ ተጠቃሚ እኮ ነው እኔ ዛሬ አውጃለሁ በኢየሱስ እግዚአብሔር የታምራት ምክንያት ያድርጋችሁ በመስጠት እግዚአብሔር ይባርከን የሆነ ሰው ቤት ውስጥ እግዚአብሔር የሚያስፈልጋችሁ ነገር ላይ ጣልቃ ሲገባ ያለው በመጨረሻ እንደዚህ ልበላችሁ እግዚአብሔር የሚያስፈልገንን ስላወቀ ነው ልጁን ኢየሱስን የሰጠን አይደል ከዚህ የሚበልጥ ፍቅር ለማንም የለም ብሎ የሰጠን ማንን ነው ልጁ ኢየሱስን ሲሰጠን ደሙን እንደሚያስፈልገን ስላወቀ አይደል ዛሬ በአፊት መቅረብ አለን አይደል ትርፍ ነገር ነው እንደ ኢየሱስ ለኛ ዋና ነገር ነው አይደል እኔ ዛሬ በእናንተ መሃል አውጃለሁ እግዚአብሔር ዋና ነገር እንደሰጣችሁ በዚህም ዘመን ዋና ነገር እጃችሁ ላይ ይግባ በቤታችሁ ዋና ነገር እጃችሁ ላይ ይግባ ዋና የሆነ ነገር እግዚአብሔር ነጥቆ ይስጣችሁ